أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أهوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. تفسير سورة الأعلى. يا سورة الأعلى ما براريا أنا وقدين بالله فقد زاري يمنا يوم عدثنا. سورة الأعلى متبالو 87ኛ ምዕራፍ ናት። በቁርአን ምዕራፎች ቅደም ተከተል አቀማመጥ መሰረት 87ኛ ምዕራፍ ናት። እንደዚሁም ደግሞ 7ኛ ወይም 8ኛ ምዕራፍ ናት። ቁርአን በአወራረዱ ወይም ደግሞ በቁርአን መውረድ ቅደም ተከተል ደግሞ 7ኛ ወይም 8ኛ ምዕራፍ ናት። ከሱረቱ ተክዊር በኋላና ከሱረቱ ለይል በፊት የወረደችው በያኒ መጀመሪያ አካባቢ ከወረዱ ምዕራፎች አንዷ ናት። ከሷ በፊት የወረዱ ምዕራፎች ሱረቱ አልዓለቅ፣ ሱረቱ አልሙደሲር፣ አልሙዘሚል፣ ቀለም፣ አልመሰድ፣ ተክዊር የመሳሰሉ ምዕራፎች ነው የወረዱት ቀድሟት ማለት ነው። እሷ መጀመሪያ አካባቢ ከወረዱ ምዕራፎች የምትመደብና ከዚያ የምትቆጠር ናት ማለት ነው። ጃቢር ብኑ ዘይድ ምን አሉ? እነ ሱረት አልፋቲሓ ነዘለት በዕደ ሱረት አልሙደሲር። ፋቲሓ የወረደችው ከሱረቱ አልሙደሲር በኋላ ነው። ሱረቱ አልአዕላ ደግሞ ሚን አዋኢል ማ ነዘለ ሚን አልቁርአን አልከሪም፣ ቁርአን ውስጥ መጀመሪያ ከወረዱ ምዕራፎች አንዷ ናት ብለው ጃቢር ብኑ ዘይድ ተናግረዋል። ሰኑቅሪኡከ ፈላ ተንሳ የሚለው ውስጡ ላይ ያለውም አንቀጽ መጀመሪያ አካባቢ ገና ምዕራፎች ወይም ቁርአን እየወረደ የነበረበት ጊዜ መሆኑን ወይም የዚያን ጊዜ የወረደች መሆኗን ያመላክታል፣ ይጠቁማል ማለት ነው። አንቀጾቿ 19 አንቀጾች ናቸው ያሏት። እንደዚሁም ደግሞ 72 ቃላቶችና 291 ፊደላቶች እንዳሏት ዑለማዎች ይናገራሉ። وهي سورة مكية عند جمهور أهل العلم። አብዛኞቹ ብዙሃን ዘንድ መካ የወረደች ምዕራፍ ናት። አብዱላህ ብን ዑመርና አብዱላህ ኢብኑ አባስ ረዲየላሁ ዐንሁም አጅመዒን ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ የሚለው ሲቀር እሱ መዲና ላይ ነው የወረደው ብለው ተናግረዋል። አላየሐል አንድ ምዕራፍ ላይ በነገራችን ላይ አንድ ምዕራፍ ላይ የተወሰኑ አያዎች መካ ላይ የወረዱ የተወሰኑት ደግሞ መዲና ላይ የወረዱ ሊሆኑ ይችላል። ይሄ የተለመደ ቁርአን ውስጥ አንድ ምዕራፍ ላይ ወይም አንድ ሱራ ላይ ይሄ ሱራ መካ ነው የወረደው ይባልና ይሄ አንቀጽ ግን መዲና ነው የወረደው ሊባል ይችላል። ወይም በተቃራኒው መዲና ነው የወረደው እነዚህ አንቀጾች ግን መካ ላይ ነው የወረዱት ሊባል ይችላል። አብዱላህ ብን አባስ እና ኢብኑ ዑመርም ይህንን ነው እየተናገሩ ያሉት። ቀድ አፍለሐ መን ተዘካ
ወዘከረ እስመ ረቢሂ ፈሰላ የሚለው የሚያመላክተው ስለ ዘካተል ፊጥር እንደዚሁም ደግሞ ሰላተል ዒድ እና የመሳሰሉትን ስለሆነ የሚያመላክተው ይሄ ደግሞ የተደነገገው መሽሩዕ የሆነው መዲና ላይ ነው። ስለዚህ እነዚህ ሁለት አንቀጾች እና ሁለት አያዎች የወረዱት መዲና ነው፣ ሌላው መካን የወረደው ብለው ተናግረዋል ማለት ነው። እቺ ሱራ በብዙ ስሞች ትታወቃለች። ዋናነት 3 ስያሜዎች አሏት። አንደኛ ሱረቱ አልአዕላ ተብላ ትታወቃለች። አብዛኞቹ ዘንድ የሚታወቀውም በዚህ ነው፣ ሱረቱ አልአዕላ ተብላ ማለት ነው። አኢሻ ረዲየላሁ ዐንሃ ሱረቱ ሰቢሕ ብላ ጠርተዋለች። እንደዚሁም አንዳንድ የሱና የሐዲስ ኪታቦች መዛግብት ላይ ደግሞ ሱረቱ ሰቢሕ እስመ ረቢከል አዕላ ተብላ ተጠርታለች ማለት ነው። የሚታወቀው ግን አብዛኞቹ ዘንድ የሚታወቀው ሱረቱ አልአዕላ በሚለው ነው ማለት ነው። እቺ ሱራ 3 ዋና ዋና አንኳር ነጥቦችን ይዛለች። ነቢዩ ዓለይሂ ሰላቱ ወሰላም መካ ላይ ሲላኩ ቁረይሾች የማይቀበሏቸው የነበሩ 3 ዋና ዋና ጉዳዮች አሉ። እሱም የአላህ ሱብሓነሁ ወተዓላ ብቸኛ አምላክነት፣ የቁርአን ከአላህ ዘንድ የወረደ ወሕይ መሆኑ፣ ከዚህ ጋር ተያይዞ ደግሞ የእሳቸው መልእክተኝነት፣ ሶስተኛው ነገር ደግሞ ከሞት በኋላ መቀስቀስና በስራው ሁኔታ መመንዳት የሚሉት 3 ጉዳዮችን በጣም አጥብቀው የሚቃወሙትና በፍጹም የማይቀበሉት ነገር ነበር። እቺ ምዕራፍ ላይ በዋናነት የምታጠነጥነው እነዚህን 3 ጉዳዮች ላይ ነው ማለት ነው። የመጀመሪያው ተውሒዱላሂ ተዓላ ወተንዚሁሁ ዐን ኩሊ ማ ላ የሊቁ ቢጀላሊሂ፣ በአላህ ኃያልነቱ በልቅናው የማይገባው የማያምርበት ከሆኑ ነገሮች በጠቅላላ አላህን ስብሓነሁ ወተዓላ ማጥራት፣ ይሄ የመጀመሪያው ጉዳይ ነው። ከዚሁ ጋር ተያይዞ ደግሞ የእሱ ሁሉን ነገር ፈጣሪነት፣ ሁሉን ነገር አሳምሮ እንደፈጠረ፣ የሁሉም ነገር ውሳኔ እንዳሳለፈ፣ ሁሉንም ነገር ደግሞ ለውሳኔው እንደመራ ይጠቅሳል አያይዞ። ይሄ የእሱ ተግባርና የእሱ ስራ ነው። ይህ ተግባሩና ስራው እስከሆነ ድረስ ይሄ መሆኑን እስካመናችሁ ድረስ ደግሞ በብቸኝነት ልታመልኩትና ልትገዙት ይገባል የሚል መልእክት አለው ማለት ነው። ሁለተኛው ጉዳይ ደግሞ አልዑንሱሩ ታኒ ኢስባቱ አልወሕይ አልኢላሂ፣ የአላህን ስብሓነሁ ወተዓላ ወሕይ ያኒ መልእክት ከሰማይ ከሱ ዘንድ ወደ ነቢዩ ዓለይሂ ሰላቱ ወሰላም የወረደ መሆኑን ማጽደቅና ማጽናት ነው። ሰኑቅሪኡከ ፈላ ተንሳ እያለ የሚናገረው አያ ይህንን ነው የሚጠቁመውና የሚያመላክተው። እኛ ቁርአንን እናስነብባለን አትረሳውምም እያለ ይጠቅሳል ማለት ነው። ስለዚህ ይሄ ቁርአን ከአላህ ዘንድ የመጣ መሆኑ እንደዚሁም ደግሞ የመጣላቸው ትክክለኛ የአላህ መልእክተኛ መሆናቸውን የሚያጸናና የሚያረጋግጥ መልእክት ነው ያለው ማለት ነው። ሶስተኛው ደግሞ የአኼራን ምንዳ ማረጋገጥ ነው። አኼራ ላይ ሰዎች ከሞቱ በኋላ ተቀስቅሰው ከዛ በኋላ በሰሩት ስራ መልክ ይጠየቃሉ፣ ከአላህ ጋር ይተሳሰባሉ፣ በዛው መልኩም ደግሞ ይመነዳሉ። መልካም የሰራ በመልካም መጥፎ የሰራ ደግሞ ልክ እንደዛው በስራው መልኩ ይመነዳል እና ይህንን ማጽናት ነው። ይህ ማለት ከሞት በኋላ ህይወት አለ፣ ከሞት በኋላ እንደገና መቀስቀስ አለ፣ አኼራ አለ፣ ጀነት አለ፣ ጀሃነም አለ የሚለውን ያጸናል። ይህንንም ደግሞ ያረጋግጣል ማለት ነው። እንግዲህ እነዚህ 3 ነገሮች ያኔ መጨረሻ ላይ አኺር ላይ የተጠቀሰው 3ኛው ነጥብ ሰዎች ለሁለት ይከፈላሉ። አኺራ ላይ ሲሄዱ ኢማ ኢላ ጀና ወኢማ ኢላ ናር ነው የሚሆነው። ወይ ወደ ጀነት መልካም ሰሪዎች ከነበሩ አሊያ ደግሞ በተቃራኒው ወደ እሳት ነው የሚሆነው። ስለዚህ ለመልካም ስራ መዘጋጀት እና የነቢዩን ሰለላሁ ዐለይሂ ወሰለም ምክርና ተግሳጽ ተቀብሎ ለአኺራ ራስን ማዘጋጀት ይገባል። ይህንን ተግሳጽ፣ ይህንን ምክር፣ ይህንን አስተምህሮ ተቀብሎ ተግባራዊ የሚያደርገው እድለኛ የሆነ የጀነት ሰው ነው። እምቢ ያለ ደግሞ ሸቅይ ነው፣ እድለቢስ ነው የሚለውን እንደዚሁ ይጠቅሳል፣ ይናገራል ማለት ነው። እዚች ምዕራፍ ጋር ተያይዞ የሚመጡ ከሱረቱል አዕላ ጋር ተያይዞ የመጡ ወይም የተጠቀሱ ብዙ ሐዲሶች አሉ። ከነዚሁ መካከል አንደኛው አልበራ ብኑ ዓዚብ ረዲየላሁ ዐንሁ ያወራው ሐዲስ ነው። ምን አለ? ቃል አወሉ መን ቀዲመ ዐለይና ሚን አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም ያዕኒ ቢልመዲና ሙስዓብ ብን ዑመይር ወብኑ ኡሚ መክቱም። ለመጀመሪያ ጊዜ ወደኛ ሀገር ወደ መዲና ከሰሓቦች ከነቢ ስ ላ ሰለም ሰሓቦች መካከል ወደኛ የመጡት ሙስዓብ ብኑ ዑመይርና ኢብኑ ኡሚ መክቱም ነበሩ አለ። ከዛም እነዚህ 2 ሰሓቢዮች ፈጀዓላ ዩቅሪአኒና አልቁርአን፣ ቁርአን ያስተምሩን ጀመር። ከዚያ በኋላ ከነሱ ቀጥሎ ደግሞ ዓማር፣ ቢላል፣ ሳዕድ መጡ። ثم جاء عمر بن الخطاب في 20 ከዛም ዑመር ብን ኸጣብ 20 አካባቢ ሰሓቦችን አስከትሎ መጣ አለ። ثم جاء النبي صلى الله عليه وسلم ከዛ በኋላ ደግሞ የአላህ መልእክተኛ መጨረሻ
መካ ላይ ሁሉም ሰሐቦች ወጥተው ወደ መዲና ከሄዱ በኋላ ተከትለው መጨረሻ ላይ መጡ። فما رأيت أهل المدينة فرحوا بشيء فرحهم به ታዲያ የመዲና ሰዎች ነብዩ አለይሂ ሰላቱ ወሰላም በመምጣታቸው የተደሰቱትን ያክል ደስታ በፍጹም በሌላ ነገር ተደስተው አይቻቸው አላውቅም ብሎ በራእ ብኑ ዓዚብ ይናገራል። ሐታ ህፃናቶች ሴቶች ሳይቀሩ هذا رسول الله قد جاء ይሄ አላህ እኮ መልእክተኛ እኮ መጡ እያሉ ተደስተው ደስታ ሲያንጸባርቁ ተመልክቻቸው አይቻቸው ነበር። فما جاء حتى قرأت سبح اسم ربك الأعلى هذا هو محل الشاهد እኔ የአላህ መልእክተኛ ሳይመጡ በፊት ሰቢሕ እስመ ረቢከል አዕላ ተምሬ ነበር። ይሄ ምን ያመላክታል? እቺ ምዕራፍ የወረደችው መካ ላይ ነበር ማለት ነው። ሙስዓብ ኢብኑ ዑመይር هو أول سفير في الإسلام የኢስላም የመጀመሪያው አምባሳደር ማለት ሙስዓብ ኢብኑ ዑመይር ነብዩ አለይሂ ሰላቱ ወሰላም ማንኛውም ሰሐቢ ወደ መዲና ሳይሄዱ በፊት ቀድሞ ሄዱ። እዛ አካባቢ እስልምናን አስተምሯቸው ቁርአን አቅርቷቸው እስልምናን አስተዋውቆ ነበር የጠበቃቸው ማለት ነው። እና በራእ ብኑ ዓዚብ ምን እያለ ነው? ከተማርኳቸው ምዕራፎች መካከል ሰቢሕ እስመ ረቢከል አዕላ ይገኝበታል ብሎ ጠቅሷል ማለት ነው። ፊ ሱወሪን ሚስሊሃ እችን የመሳሰሉ ሌሎችም ምዕራፎች አብሬ ተምሬያለሁ በማለት በራእ ብኑ ዓዚብ ይጠቅሳሉ ማለት ነው። እንደዚሁም ተስቢሕ ማድረግ መሽሩዕ እንደሆነ ወጃአ ፊ መሽሩዕየት ተስቢሕ ቢሃ ፊ ሱጁድ በሱጁድ ላይ በዚህ ቃል ሱብሓነ ረቢየል አዕላ በሚለው ቃል سجود تسبيح للدرجة الذي جابه حديث مأتوى سعيد بن جبير باورط عن ابن عباس رضي الله عنهما أن النبي صلى الله عليه وسلم كان إذا قرأ سبح اسم ربك الأعلى قال سبحان ربي الأعلى يا الله ملك تنيا يهن معراف سكروا سبح اسم ربك الأعلى ملون سكروا سبحان ربي الأعلى كف لو جيتايت رات الجبا ويانو يناجرون دنبرة تكسوال ابن عباس أو ارتوال مالت عقبة بن عامر بزجبت رجمو لما نزلت فسبح باسم ربك العظيم يملو سورة الواقع علي لو معرف ويم آية سورج قال النبي صلى الله عليه وسلم اجعلوها في ركوعكم اتشين بركوعات جهوز أدربوات ركوع ليس تونو سبحان ربي العظيم بلو مالته فلما نزلت سبح اسم ربك الأعلى يملو دقمو سورج قال اجعلوها في سجودكم بسجود لا يهننا أدربو بلو نبي صلى الله عليه وسلم أزوال يا مالتنا ركوع ليس يكون سبحان ربي العظيم يبالال سجود ليس يكون دغمو سبحان ربي الاعلى يبالال ማለት ይሄንን በሁለት ምዕራፎች ላይ ወርደዋል። ይሄንን ነብዩ አለይሂ ሰላቱ ወሰለም አዘዋል በዚህ እንዲደረግ። ኡበይ ኢብኑ ከዕብ ባወሩት ሐዲስ ደግሞ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩቲሩ የአላህ መልእክተኛ ዊትር ሲሰግዱ ዩቲሩ ቢሰቢሕ እስመ ረቢከል አዕላ ሰቢሕ እስመ ረቢከል አዕላ ይቀራሉ። ወቁል ያ አዩሀል ካፊሩን ሁለተኛው يعني ركع عليه قل يا أيها الكافرون يقرأوا مجرشا دمو قل هو الله أحد يقرون دنبرة تناقروا عائشة باورط حديث ليه وراسو حديث ليه دمو معوذتين يجمرون دنبر تكسالت جامالت بمجمرة وركع عليه سبح اسم ربك الأعلى ولتنيا وركع عليه قل يا أيها الكافرون صوستنيا وركع عليه دمو قل هو الله أحد قل أعوذ برب الفلق قل أعوذ برب الناس يقرون دنبرة عائشة تناقرا لك مالت دجون دمو بجمعة كانم يقرون دنبر يهن المعرافنا يعني هل أتاك حديث الغاشية سورة الغاشيان يقرون دنبر النعمان ابن بشير تناقرا إهم بتشارلن بعيد كان سايقر بجمعة بتشاسن بعيد يهن يقرون نبر حتى عندو كان يعيد كان جمعة كان سيهول يعيد صلاة لي سبح اسم ربك الأعلى هل أتاك حديث الغاشية يقرونا جمعة دقمو سيهون اندزو بزانو كان مالف جمعة دقمو سياسددو أولا يهننو دقمو يقرون دنبر تكسر جابر بن سمراء بارو حديث لي ليلوچم بزغبوت زغبا لاي ይሄው ተላልፎ እናገኛለን ማለት ነው። في الصحيحين وغيره من حديث جابر رضي الله عنه نبي عليه الصلاة والسلام لمعاذ بن جبل منالوت هلا صليت والشمس وضحاها وسبح اسم ربك الأعلى والليل إذا يغشى ይህንን ለምን አትቀራም ነበር? ሰላት በጣም ያስረዝም ስለነበረ ሰዎች የተሰላቹ يعني كصلاة أقوارطو ميوطبت مونيتا نبرنا أفتانون أنت يا معاذ أنت معاذ هو يسويش تفتنا الله لي لمن سويش تسجر الله أجاجر مأرافوچن أجاجر سوراوچن لمن أتكرام بلو كمكروت مكر وإن كتكسل سوراوچ عنده سبح اسم ربك الأعلى يجنبتا لهنن كذب فتن أسلفنا والمالت طيب هنا كل انجلس سلا مأرافا سلا تورون حديثوچ كاين وده ترجمو النهدالن مالت
يقول الله تبارك وتعالى بسم الله الرحمن الرحيم أي قولوا بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው እንጀምራለን በሉ سبح اسم ربك الأعلى كف ያለውን የጌታህን ስም አጥራ الذي خلق فسوى ያ የፈጠረን ሁሉን ነገር የፈጠረና ያስተካከለ የሆነውን ጌታህን ስም አጥራ والذي قدر فهدى ያም የነገሮችን ሁሉ ውሳኔ የወሰነና ከዚያም ለዚሁ ለወሰነው ውሳኔ የመራ የሆነውን ጌታ ስም አጥራ والذي أخرج المرعى ያም يعني እጽዋትን ያበቀለ ያወጣ ወይም ግጦሾችን ወይም ደግሞ በቃይ ነገሮችን በጠቅላላ ያወጣ ያበቀለ የሆነውን ጌታህን ስም አጥራ فجعله ከዚያም ያደረገው የሆነው غثاء የደረቀና أحوى የጠቆረ ያደረገውን ጌታ ስም አጥራ ማለት سنقرئك فلا تنسى ይህንን ቁርአን እናስነብብሃለን فلا تنسى አትረሳውም إلا ما شاء الله الله የፈለገው እንድትረሳው የፈለገውን ሲቀር إنه يعلم الجهر እሱ አላህ ግልጽ የሆነውን ነገር ሁሉ ያውቃል وما يخفى የሚሸሸግንም ድብቅ የሆነንም ነገር በጠቅላላ ያውቃል ونيسرك እናገራሃለን لليسرى ገር ለሆነችዋ እናገራሃለን ብሎ አላህ Subhanahu Wa Ta'ala ተናገረ ጠቀሰ ማለት ነው طيب እንግዲህ እዚህ የመጀመሪያዎቹ አንቀጾች ላይ ቅድም እንዳልነው ይህ ምዕራፍ በዋናነት የሚዳስሰው በዋናነት يعني ተናውል የሚያደርገው የሚዳስሰው ጉዳይ ምንድነው ሶስት ነገሮች እንደሆኑ ቅድም አውቀናል አንደኛ የአላህ Subhanahu Wa Ta'ala ብቸኛ አምላክነት ሁለተኛ ቁርአን ከአላህ ዘንድ በመልእክተኛው ላይ የወረደ መልእክት መሆኑን ማረጋገጥና ማጽናት ሶስተኛውና የመጨረሻው ደግሞ ጀዛ ከሞት በኋላ ተከስክሶ በስራው መልክ መመንዳት እንዳለ መግለጽና ማብራራት ነው ማለት ነው የምዕራፉ ይዘቱ ይሄ ነው እንግዲህ እኛ የምናየው እንግዲህ ከመጀመሪያው ጀምረን እናያለን በአላህ ፈቃድ قال الله تبارك وتعالى سبح أطر اسم ربك الأعلى كف ያለውን ከሁሉ የበላይ የሆነውን ጌታህን ስም አጥራ ከምንድነው የሚያጠራው በምን መልኩ ነው يعني መጥራቱን የሚገልጸው የሚለውን አላህ Subhanahu Wa Ta'ala በተለያዩ አንቀጾች ላይ ብዙ ቦታዎች ላይ ጠቅሷል ማለት ነው እንግዲህ አላህ Subhanahu Wa Ta'ala ይህ ኺጣብ ለነብዩ አለይሂ ሰላቱ ወሰለም ቢሆንም لكل من يصلح خطابه ለሁሉም ሰው ሊያናግሩት የሚበቃ ሊያናግሩት የሚቻል ለሆነ አካል ሁሉ ተወጁህ ይሆናል አንተ ሰው ሆይ ከፍ ያለውን ጌታ ስም አጥራ የሚል ማዕና ይኖረዋል ማለት ነው አላህን ማጥራት ሲባል በቃልም በተግባርም በመተናነስም በመዋደቅም ለሃያልነቱና ለልቅናው በማጎደድም ጭምር የሚገለጽ የሆነ ነገር ነው ማለት ነው ይሄ ተስቢህ የሚባለው የአላህን መልካም ስሞች በማውሳት በመጥቀስና በመናገር يعني ذكر ማድረግን ያካትታል በተግባርም ደረጃ ሶላት በመስገድ ጾም በመጾምና ውጫዊ ተግባራቶችን በመስራትም ይገለጻል ማለት ነው አላህ Subhanahu Wa Ta'ala ፍጥረታትን ሁሉ ፈጥሮ በሚገባቸው ሁኔታ ያስገኘ የሆነ ጌታ እንደመሆኑ ሊያጠሩት ይገባል ማለት ነው ይሄ ተንዚህ የሚባለው ማጥራት የሚባለው ምን አይነት ሁኔታዎችን ያካትታል ወይም በምን መልኩ ነው አላህን የምናጠራው ሲባል አንደኛ ተንዚሁ አስማኢላሂ الحسنى وصفاته العليا عن اطلاقها على ما يعبد من دون الله የመጀመሪያውና ዋነኛው የአላህን Subhanahu Wa Ta'ala ስም ከሱ ውጭ ላሉ አማልክት አለመስጠት የአላህን ስሞች በጠቅላላ የአላህን መጠሪያዎች ለሌላ አማልክት አለማዋል ልክ ቁረይሾች ዑዛ ላት መናት እያሉ ጣዖቶቻቸውን ይጠሩ እንደነበረው ማለት ነው እነዚህ ስሞች ከአላህ Subhanahu Wa Ta'ala ስሞች የተቀዱና ከዛ የተወሰዱ ናቸው ለምሳሌ ዑዛ ብለው የጠሩት ጣዖታቸውን የአላህ ስም አዚዝ ከሚለው የአላህ ስም ወስደው አሸናፊ ከሚለው ወሰዱና ዑዛ ብለው ጣዖታቸውን ጠሩ መናት የሚለውን ጣዖታቸውን ከየትኛው ስም የቀዱት ነው መናን ከሚለው የአላህ Subhanahu Wa Ta'ala ቸር ለጋስ ከሚለው ስም ወስደው መናት ብለው ጣዖታቸውን ጠሩ ላት ደግሞ ኢላህ ከሚለው አምላክ ከሚለው የአላህ Subhanahu Wa Ta'ala ስም ወሰዱና አላት ብለው ጠሩ ማለት እና እንደዚህ ማድረግ የአላህን Subhanahu Wa Ta'ala ስም መጋፋት ይሆናል የሱን ሐቅ አለመጠበቅ ይሆናልና
የሱን ስም ለሌላ አማልክት ለሌሎች ነገሮች መጠሪያ አለማድረግ የአላህን ስም ማጥራት የሚባለው አንደኛ ይሄ። ሁለተኛ ደግሞ ተንዚሁ አስማኢላሂ ተዓላ አን ላህዊ ወለዒብ የአላህን ስብሓነሁ ወተዓላ ስም የአላህን መጠሪያ ማፌጃ፣ መቀለጃ፣ መሳለቂያ ከማድረግ መጠንቀቅና የአላህን ስም ከዚህ ማራቅ ነው። አንዳንዶች የአላህን ስብሓነሁ ወተዓላ ስም በዘፈኑ በየሙዚቃው እየጠሩ የሚያንጎራጉሩ ሰዎች አሉ። ዘፈን ውስጥ ማለት ነው የአላህን ስም እየጠሩ የሚዘፍኑ ሰዎች አሉ። አንዳንዶቹ እንደውም ኧረ እሰየው አበጃችሁ ይሏቸዋል አንዳንድ ሰዎች ማለት ነው። ለምን? ምክንያቱም በቃ እስልምናን እያስተዋወቁ ነው። ሙስሊም ላልሆኑ ሰዎች የአላህን ስም በመጥራት እስልምናን ነው። ሐቂቃ ቀልድ ነው፣ ሹፈት ነው፣ ፌዝ ነው። የአላህን ስም አላህ ስላለ ዳዕዋ አደረገ ማለት እኮ አይደለም። እንደውም የማይገባ ቦታ ላይ የአላህን ሱብሓነሁ ወተዓላ ስም ጠርቷል የሰውዬ እና እንደዚህ አይነት ፌዝ፣ ስላቅ፣ ቀልድ የሆኑ ቦታዎች ላይ የአላህን ስም ከማውሳትና ከመጥራት መጠንቀቅ፣ መሳለቂያ መሆን የለበትም። የአላህ ስም ሊከበር ይገባዋል። በሆነው ባልሆነው ደግሞ እንደዚሁ መሐላ በአላህ መማል ወላሂ ወላሂ ማለት ለትንሹም ለትልቁ የአላህን ስም ማጥራት የአላህን ስም ካለማክበር የሚቆጠር ነውና ሁለተኛው ከዚህ ነገር የአላህን ሱብሓነሁ ወተዓላ ስሞች ማራቅ ነው። ሌላም እንደዚሁ የአላህን ሱብሓነሁ ወተዓላ ስም የተጻፈበትን ነገር አለባሌ ቦታ ላይ እንዳይወድቅ መጠበቅና መጠንቀቅም የአላህን ሱብሓነሁ ወተዓላ ስም ከማጥራት ይቆጠራል። ነቢዩ ዓለይሂ ሰላቱ ወሰላም ሽንት ቤት ሲገቡ ኻተም ቀለበታቸውን አውጥተው ያስቀምጡ እንደነበር ተነግሯል። ለምንድን ነው? ሙሐመዱን ረሱሉላህ የሚል ነቅሽ ነበረው፣ ጽሁፍ ነበረው። ይህንን ጽሁፍ ያለበትን ሽንት ቤት ይዘው እንዳይገቡ አውጥተው ያስቀምጡ እንደነበረ ተነግሯል ማለት ነው። እንደዚህ አይነት ቀዲር የሆነ ቦታ፣ ቆሻሻ የሆኑ ቦታዎች ላይ የአላህ ሱብሓነሁ ወተዓላ ስም እንዳይራከስ መጠንቀቅ ነው። እንደዚሁም ደግሞ የሚረገጡ ምንጣፎች ላይ ሊሆን ይችላል፣ ወይም ደግሞ የሚደገፏቸው ትራስ መከዳ ሊሆን ይችላል፣ ወይም የመሳሰሉ ነገሮች ላይ የአላህ ሱብሓነሁ ወተዓላ ስም እንዳይኖር መጠንቀቅ ያስፈልጋል። የአላህን ስም ማክበር ስለሚገባ ማለት ነው። ሌላው ወሚን ዛሊከ ተንዚሁሃ ዐኒል መዋጢኒ ገይሪ ጣሂራ ወሚንሃ ተንዚሁ አስማኢላሂ ተዓላ ወሲፋቲሂ ሲያነቱሃ ሚነል ኢብቲዛል ወልመሃና ቢኢልቃኢሃ ፊል ቃዱራት ያኒ የአላህ ስም የተጻፈበት ወረቀት ካለ ለምሳሌ ማንኛውም ጽሁፍ ነው እንደዚህ መጥፎ ቦታ ላይ እንዳይገኝ መጠበቅ፣ ይሄ የአላህን ሱብሓነሁ ወተዓላ ስም ማጥራት ይባላል። እንግዲህ በጥቅሉ ሰቢሕ ኢስመ ረቢክ የጌታህን ስም አጥራ ሲባል እነዚህን ሁሉ መገለጫዎች ይይዛል ማለት ነው። ሌሎቹ ደግሞ ምን አሉ? አይ ሰቢሕ ኢስመ ረቢከ ማለት የጌታህን ስም ማለት ሳይሆን የተፈለጉ ጌታህን አጥራ ማለት ነው። አላህን ሱብሓነሁ ወተዓላ አጥራው ማለት ነው። ከምንድን ነው አላህን ማጥራት ሲባል? ፊ ዛቲሂ ወሲፋቲሂ ወአፍዓሊሂ ወአስማኢህ ስሞቹንም መገለጫዎቹንም ተግባራቶቹንም ራሱ ማንነቱንም አላህን ሱብሓነሁ ወተዓላን ዛቱንም ሳይቀር ከማይገቡ ነገሮች ማጥራት ነው። ለምሳሌ ኩፋሮች ምን ይላሉ? አላህ ሱብሓነሁ ወተዓላ ልጅ አለው ይላሉ። አላህ ሱብሓነሁ ወተዓላ ከዚህ ነገር የጠራ የላቀ የሆነ ጌታ ነው። ለአላህ አጋር አለው፣ ለአላህ አጋዥ አለው ይላሉ። አላህ ከዚህ ነገር የጠራ የላቀ መሆኑን መግለጽ ተስቢሕ ይባላል ማለት ነው። አሁንም የአላህን ሱብሓነሁ ወተዓላ ሲፋት ለምሳሌ ምን ያሉ ኩፋሮች እነዚህን ነገሮች ሁሉ ፈጠረና ሁሉ ዱንያ ላይ የምናያቸውን ነገሮች በጠቅላላ ፈጥሮ ሲያበቃ ቅዳሜ ቀን አረፈ ይላል አላህ ሱብሓነሁ ወተዓላ። ወማ መሰና ሚን ሉጉብ ድካም የሚባል ነገር አልነካንም። ይህን ሁሉ ፈጥረን ስናበቃ ድካም የሚባል ነገር እኛ ጋር አልተጠጋም፣ አልደከመንም በማለት አላህ ሱብሓነሁ ወተዓላ ይናገራል። ከዚህም ነገር አላህን ማጥራት ነው። በጥቅሉ የአላህን መገለጫዎች የአላህን ሱብሓነሁ ወተዓላ ሲፋቶች በጠቅላላ ከማይገቡ ባህሪያቶች ማራቅ ነው። አላህን ሱብሓነሁ ወተዓላ ያኒ ከፍጡራን ጋር ከማመሳሰል ማራቅ አንደኛው ጉዳይ ነው። አላህ ሱብሓነሁ ወተዓላ ፍጡራን ጋር በፍጹም አይመሳሰልም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እንደሚለው ማለት ነው። አላህን ሱብሓነሁ ወተዓላ የሚመስለው ምንም ነገር የለም፣ እሱ ሰሚዕና ተመልካች የሆነ ጌታ ነው በማለት ይናገራል። ስለዚህ በጥቅሉ አላህን ሱብሓነሁ ወተዓላ ማጥራት የሚባለው በእነዚህ ሁሉ ነገሮች ይጠቀሳል። ወፊ አሕካሚሂ ተዓላ ሐታ በህግጋቶቹ እንኳን ሳይቀር አላህን ማጥራት ይገባል። ምን ማለት ነው? አላህ ሱብሓነሁ ወተዓላ በሚደነግጋቸው ህግጋት፣ በሚያወጣቸው ሸሪዓ ላይ በሚያስቀምጣቸው ህጎች በጠቅላላ ከመበደል የራቀ ነው። እንደዚሁም ደግሞ ዝም ብሎ ለጨዋታና ለፌዝ ያለ ቁም ነገር ዝም ብሎ ስለፈለገ ብቻ የሆነ ነገር ደንግጓል ብሎ ማለትም አላህን ካለማጥራት ይቆጠራል። አላህ ሱብሓነሁ ወተዓላ ወላ የዝሊሙ ረቡከ አሐዳ ማንንም ሰው
ጌታህ አይበድልም ለይሰ ቢዘላም للعبيد ባሮቹን የሚበድል ጌታ አይደለም ብሎ ተናግሯል። ታዲያ የሸሪዓ ህግጋትን አንዳንዶቹ በውርስ ህግ ሊሆን ይችላል፣ በቤተሰብ ህግ ሊሆን ይችላል፣ በተለያዩ በወንጀለኛ መቅጫ ህግ ሊሆን ይችላል። ሸሪዓን በተመለከተ ኢዕትራዝ ሲያቀርቡ ይሰማል። ይሄ እስልምና ሴትን ልጅ ጨቁኗል ይላል፣ ሴትን ልጅ ከዚህ አንጻር በድሏል እያሉ ያስቀምጣሉ። ከዚህ ሁሉ አላህን ሱብሓነሁ ወተዓላ ማጥራት ይገባል ማለት ሰቢሕ እስመ ረቢከል አዕላ የሚለውን ብዙ ነገሮችን ውስጡ ላይ የሚያካትትና የሚይዝ ነው ማለት። ተስቢሕን በተመለከተ አላህ ሱብሓነሁ ወተዓላ በተለያዩ መልክ ቁርአን ላይ እሱን እንድናጠራው አዟል። ለምሳሌ ወሚነ ሌይሊ ፈስጁድ ለሁ ከሌሊቱም ክፍለ ጊዜ ለሱ ለአላህ ሱብሓነሁ ወተዓላ ስገድለት። ወሰቢሕሁ ለይለን ጠዊላ ረዘም ላለ ሌሊትም ደግሞ አላህን ሱብሓነሁ ወተዓላ አጥራው በማለት ያዛል። ፈሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን ወለሁል ሐምዱ ፊሰማዋት ወልአርድ ወዐሽየን ወሒነ ቱዝሂሩን ይላል። ለአላህ ሱብሓነሁ ወተዓላ በምታመሹም በምታነጉም ሰዓት ጥራት የተገባው ነው። ወይም ደግሞ በምታመሹም በምታነጉም ጊዜ አላህን ሱብሓነሁ ወተዓላ አጥሩት ከማይገባው ነገር። ወለሁል ሐምዱ ፊሰማዋት ወልአርድ በሰማያትም በምድርም ለሱ ምስጋና የተገባው ነው። ወዐሽየን በምሽቱም ወሒነ ቱዝሂሩን ወደ ቀትር ወቅት በምትገቡበትም ጊዜ ሁሉ ለአላህ ሱብሓነሁ ወተዓላ ምስጋና የተገባው ነው፣ ጥራትም የተገባው ነው፣ ልታጠሩት ይገባል በማለት ያዛል። እናንተ ብቻ አይደላችሁም፣ ሁሉም ፍጥረት ማንኛውም ፍጡር አላህን ሱብሓነሁ ወተዓላ ያጠራል። ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁ ምንም ነገር የለም አላህን ከማመስገን ጋር የሚያጠራ ቢሆን እንጂ። ነገር ግን የእነሱን አላህን የሚያጠሩበትን መንገድ እናንተ አታውቁም አትረዱምና ነው እንጂ የምታዩት ግዑዙ ምኑ ሁሉ ነገር አላህን ሱብሓነሁ ወተዓላ ያጠራል በማለት ይናገራል። በሌላ አያ ላይ ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ጌታህ ጥራት የተገባው ረቢል ዒዘቲ የኃይል ባለቤት የሆነው ዐማ የሲፉን እነሱ ከሚገልጹት ሙሽሪኮች አላህን ከሚገልጹበት ነገር ሁሉ የጠራ ነው በማለት አላህ ሱብሓነሁ ወተዓላ ይናገራል። ቁርአን ውስጥ በጣም ብዙ ቦታ ላይ ከስሙንም እንድናጠራ ያዘዘበት ቦታ አለ። ለምሳሌ ይሄኛው አያ ይመስል ፈሰቢሕ ቢስሚ ረቢከል ዐዚም የሚለውን ይመስል ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ለአላህ መልካም ስሞች አሉት በእነዛ ስሞቹ ጥሩት ለምኑት የሚለው በጣም ብዙ ቦታ ላይ ነው ይህንን ተስቢሕ አላህ ሱብሓነሁ ወተዓላ የሚያዝበት የሆነው ማለት ነው። ተስቢሕ የሚደረግባቸው ቦታዎች ምን ምንድን ናቸው? ሱጁድ ላይ ይደረጋል፣ ሩኩዕ ላይ ይደረጋል። ቅድም ያየነው ሐዲስ ላይ እንደተነገረው ኢጅዐሉሃ ፊ ሱጁዲኩም ኢጅዐሉሃ ፊ ሩኩዒኩም ብለዋል። ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዐዚም ሱጁድ ላይ ይደረጋል። ወሚንሃ ማ ዩቃሉ ዐቂበ ኩሊ ሰላትን መፍሩዳ ከዋጅብ ሰላቶች በኋላ ደግሞ የሚደረጉ ተስቢሕ አለ። ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? ቱሰቢሑነ ዱቡረ ኩሊ ሰላትን ሰላሰን ወሰላሲነ ወተሕመዱነ ሰላሰን ወሰላሲነ ወቱከቢሩነ ሰላሰን ወሰላሲን ከሁሉም ሰላቶች በኋላ 33 ጊዜ ሱብሓነላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ ደግሞ አላሁ አክበር በሉና ወተኽቲሙነ አልሚአተ ቢላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። መቶ ማሟያው ደግሞ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው የመቶ ማሟያ ይሆናል ብለው ተናግረዋል። ነቢዩ ዐለይሂ ሰላቱ ወሰላም ኢዛ ጃአ ነስሩላሂ ወልፈትሕ የሚለው ሱራ ከወረደባቸው በኋላ ማንኛውም ሰላት ሲሰግዱ ያኒ ዋጅብም ሰላት ፈርድም ሰላት ሲሰግዱ ሐታ ሲነሱ ሲቀመጡ ሲሄዱ ሲመጡ በሁሉም ሁኔታቸው ላይ አላህን ከማጥራት ጋር ያመሰግኑ እንደነበረ ተወርቷል። ሱብሓነከ አላሁመ ረበና ወቢሐምዲክ አላሁመ እግፊርሊ እያሉ ቁርአንን ተግባራዊ ያደርጉ እንደነበረ ተጠቅሷል። ይህንንም ከዚህ በፊት ለማየት ሞክረናል ማለት ነው። ጠይብ ሰቢሕ ኢስመ ረቢከ የጌታህን ስም አጥራ፣ የጌታህን ስም ያኒ ንጹህነቱን ተናገር፣ የጸዳ መሆኑን ከማይገባው ባህሪ ሁሉ የጠራ የላቀ መሆኑን ተናገር። አልአዕላ ከፍ ያለ የሆነ አላህ ሱብሓነሁ ወተዓላ ከፍ ያለው ጌታህን ስም አጥራ ሲል ከፍታው ከምን አንጻር ነው ብለን ልንጠይቅ እንችላለን። አላህ ሱብሓነሁ ወተዓላ ከፍታው ከሁሉም አንጻር ነው። ባህሪውም፣ ሁኔታውም፣ መገለጫውም ሁሉም ነገሩ ሐታ ዛቱ ራሱ ከፍጥረተ ዓለም በላይ መሆኑን ይገልጻል። ይሄ አያ ብቻውን ማለት ነው። ይሄ ብቻ አይደለም፣ በርካታ የቁርአን አንቀጾች በርካታ አያዎች አላህ ሱብሓነሁ ወተዓላ ከፍጥረተ ዓለሙ በላይ መሆኑን አረጋግጠዋል፣ ያኒ ገልጸዋል።
የሚጠቀሱ በጣም በብዙ የሚቆጠሩ መረጃዎች አሉ እዚህ ቦታ ላይ። ከዚህ በፊትም ለማየት ሞክረናል። አሁንም የተወሰኑትን ማየት እንችላለን። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ ምን አሉ? ኢነማ የርሐሙ ላሁ ሚን ዒባዲሂ ሩሐማ፣ አላህ ከባሮቹ መካከል የሚያዝንላቸው ለአዛኞቹ ነው አሉና ኢርሐሙ መን ፊል አርድ የርሐምኩም መን ፊ ሰማ፣ በምድር ላይ ላለው እዘኑ ከሰማያት በላይ ያለው ጌታ ያዝንላችኋል ብለው ተናገሩ። እንደዚሁም ደግሞ በሌላ ሐዲስ አላህ ስብሓነሁ ወተዓላ ፍጥረታትን ከፈጠረ በኋላ ከተበ ኪታበን ፈሁወ ዒንደሁ ፈውቀ ዐርሺሂ፣ የሆነ ጽሑፍ ጻፈ፣ ውሳኔ ወሰደ። ያ ጽሑፍ የት ነው የሚገኘው? እሱ ዘንድ ነው ከዐርሽ በላይ ብለዋል። ምንድን ነው የሚለው መልእክቱ? ኢነ ረሕመቲ ሰበቀት ገضቢ፣ የኔ እዝነት ቁጣዬን ቀድማለች፣ በልጣለች፣ አሸንፋለች የሚለውን አላህ ስብሓነሁ ወተዓላ ጽፎ አስቀምጠዋል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እንደዚሁም ደግሞ ፊ ሐዲሲል ጃሪያ አንዲት ሴት ነበረች፣ ሙዓዊያ ኢብኑል ሐከም አሱለሚ የተባለው ሰሓቢ ባወሩት ሐዲስ ላይ በሙስሊም ላይ የሚገኝ ሐዲስ ነው። አንዲት ሴት ባሪያ ይዞ መጣ። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ሙእሚን መሆኗን ኢማን እንዳላት ሊፈትኗት ፈለጉና ፈቃለ አይነ አላህ ብለው ጠየቋት። አላህ የት ነው ብለው ሲጠይቋት ቃለት ፊ ሰማ፣ ከሰማያት በላይ ነው ያለው ብላ መለሰች። ቃለ መን አና፣ እኔስ ማን ነኝ ብለው ጠየቋት። አንተ ረሱሉላህ፣ እርሱ የአላህ መልእክተኛ ነዎት ብላ መለሰች። ፈቃለ አዕቲቅሃ ፈኢነሃ ሙእሚና፣ ነፃ አውጣት፣ በቃ እሷ ሙእሚን ናት ብለው ነቢዩ ዓለይሂ ሰላቱ ወሰላም በኢማን መሰከሩላት ማለት ነው። እንደዚሁም ደግሞ ኢለይህ የስዓዱ ልከሊሙ ጠይቡ ወልዓመሉ ሳሊሑ የርፈዑሁ የሚለውም አያ ከዚህ ውስጥ የሚጠቀስ ነው። ወደ አላህ ስብሓነሁ ወተዓላ ኢለይህ የስዓዱ አልከሊሙ ጠይብ፣ ወደ አላህ ይወጣል፣ ወደ እሱ ከፍ ይላል፣ ያርጋል። አልከሊሙ ጠይብ መልካም ንግግር፣ ከሊመቱ ላኢላሃ ኢለላህ፣ ላኢላሃ ኢለላህ የሚለው ንግግር፣ የአላህን ስብሓነሁ ወተዓላ ብቸኛ አምላክነት የሚጠቅሱ ንግግሮች፣ አዝካሮች፣ መልካም ነገሮች በጠቅላላ ወደ እሱ ይወጣሉ፣ ያርጋሉ። ወልዓመሉ ሳሊሑ የርፈዑሁ፣ መልካም ስራ ደግሞ መልካምን ንግግር እንደዚሁ ከፍ ያደርገዋል እያለ አላህ ስብሓነሁ ወተዓላ ይጠቅሳል። ተዕሩጁ ልመላኢከቱ ወሩሑ ኢለይ፣ መላእክቶች ወደ እሱ ያርጋሉ፣ ወደ እሱ ይወጣሉ። ወራፊዑከ ኢለየ፣ እንደዚሁም ለዒሳ ሲናገር ደግሞ ምን አለው? ኢኒ ሙተወፊከ ወራፊዑከ ኢለየ፣ እኔ አንተን የምጨብጥህ ነኝ የሚይዝህ ማለት ነው። ዒሳ ዓለይሂ ሰላም ወደ ሰማይ ሲያርጉ ወደ ላይ ሲነሱ እንቅልፍ ተጥሎባቸው ነበር ይባላል እና ኢኒ ሙተወፊከ ወራፊዑከ ኢለየ፣ ወደ እኔም አነሳሃለሁ፣ ወደ እኔ ከፍ አደርጋሃለሁ ብሎ አላህ ስብሓነሁ ወተዓላ ለዒሳ ተናግሯል። በጣም በርካታ አንቀጾች ላይ ብዙ አያዎች ላይ አላህ ስብሓነሁ ወተዓላ ይህንን ይጠቅሳል ማለት ነው። ሌላው ደግሞ ከፍጥረተ ዓለም በላይ መሆን ሲፈቱ ከማል ነው እንጂ ሲፈቱ ነቅስ አይደለም። ከላይ መሆን ይሄ የምሉእነት ባህሪ ነው እንጂ የጉድለት ባህሪ በፍጹም አይደለም ማለት ነው። ለአላህ ስብሓነሁ ወተዓላ የምሉእነት ባህሪያት በጠቅላላ ለእሱ ይተብታሉ፣ ለእሱ ይረጋገጣሉ። ስለዚህ በጣም በርካታ የቁርአን አንቀጾች አሉ፣ የሐዲስ መልእክቶች አሉ። ኢጅማዑ ሰሓባ፣ የሰሓቦች ደግሞ ወጥ የሆነ ጽኑ የሆነ ተመሳሳይ የሆነ አቋም አለ። ሰሓቦች ብቻ ሳይሆን የሰለፎችም ጭምር በጠቅላላ ከሰሓቦች በኋላ የመጡ ታቢዕዮችም ይህንን እምነት ይይዙ እንደነበረ ተጠቅሷል። እኛ ታቢዖች በጣም ታቢዕዮች ብዙ ታቢዕዮች በነበሩበት ጊዜ አላህ ስብሓነሁ ወተዓላ ፈውቀ ዐርሺሂ ባኢኑ ሚን ኸልቂሂ፣ ከዐርሽ በላይ ነው ያለው ከፍጡራኑም የተለየ ነው የሚለውን እንናገር ነበር በጣም በርካታ ታቢዕዮች በነበሩበት ጊዜ ብለው ይጠቅሳሉ። እና ይህን ሁሉም የሚጠቅሱት ሁሉም የሚናገሩት ነገር ነው። ዛሬ ላይ የኋላ ኋላ ይህ እምነት እንደ ባይተዋር እየተቆጠረ ሆኖ ነው እንጂ አስሉ የቁርአንን መልእክት የሐዲስን መልእክት የሰለፎችም እምነት ይህ ነው። በዚህ ጉዳይ ላይ በተመለከተ ሰለፎች ቀደምቶች እነ ኢማሙ አሕመድ ብኑ ሐንበል እነ ኢማም አቡ ሐኒፋ ረሕመቱላሂ ዐለይሂም አጅመዒን ትላልቅ መዛግብቶችን ጽፈዋል በዚህ ጉዳይ ላይ ማለት ነው። እና ይሄ የሙስሊሞች ትክክለኛው እምነት ይህ ነው፣ አላህ ስብሓነሁ ወተዓላ ከፍጥረተ ዓለሙ በላይ መሆኑን ማለት ነው። እና ቁርአን ውስጥ በጣም ብዙ ነው የዚህን መረጃዎች የሚጠቅሰው። ኢንሻአላህ ወደፊትም በስፋት የምናየው ነው የሚሆነው በአላህ ስብሓነሁ ወተዓላ ፈቃድ ማለት ነው። ሰቢሕ እስመ ረቢከል አዕላ፣ ከፍ ያለውን ጌታህን ስም አጥራ አለና ከዚህ ጋር አስከትሎ ደግሞ እሱ የሚያደርጋቸውን ድርጊቶች የሚፈጽማቸውን ነገሮች ወይም የሰራቸውን ነገሮች ጠቀሰ። ፈቃል አለዚ ኸለቀ ፈሰዋ፣ ያንተ ጌታ ማለት አጥራ የተባልከው ጌታ ስሙን አጥራ ስሙን ቀድስ ብዬ ያዘዝኩህ የትኛው ጌታ ነው? አለዚ ኸለቀ
ያ ሁሉን ነገር የፈጠረ የሆነው ጌታ حذف المتعلق يفيد العموم ብለው ይላል خلق ብሎ የፈጠረ ምንድነው የፈጠረው አልተገለጸም እዚህ ዱንያ ላይ የምናየው ነገር በጠቅላላ አላህ Subhanahu Wa Ta'ala የፈጠረው خلق الانسان خلق الحيوان خلق السماء والارض ምናምን ብሎ ዝርዝር ውስጥ አልገባ خلق ብቻ የሚለውን የጠቀሰው ይሄ ምን ያመለክታል አላህ Subhanahu Wa Ta'ala የሁሉ ነገር ፈጣሪ መሆኑን ያሳያል ያመለክታል በሌላ አያ ላይ ምን ያል አላሁ خالق كل شيء አላህ Subhanahu Wa Ta'ala የሁሉ ነገር ፈጣሪ ነው እዚህ ፍጥረተ ዓለም ላይ የምናያቸው ነገሮች በጠቅላላ የአላህ Subhanahu Wa Ta'ala ፍጥረት ናቸው الذي خلق فسوى الذي خلق يا ሁሉ ነገር የፈጠረው ጌታን ስም አጥራ فسوى እንደዚሁም ደግሞ ያስተካከለው የሆነ ማለት ነው فسوى ማለት ምን ማለት ነው ሲባል የፈጠራቸውን ፍጥረታት በጠቅላላ ሙተናሲቅ በሆነ መልክ አድርጎ የፈጠራቸው አላህ Subhanahu Wa Ta'ala የፈጠረውን ማንኛውም ፍጥረት ምሳሌ መውሰድ ይቻላል ትላንትና ያየናቸው አያዎች አሉ አፈላ ينظرون الى الابل كيف خلقت والى السماء كيف رفعت والى الجبال كيف نصبت والى الارض كيف سطحت እያለ እነዚህን በዙሪያችን ያሉ ፍጥረታትን ይጠቅሳል ሰማያትን እስቲ ተመልከቱ እስቲ አላህ Subhanahu Wa Ta'ala የፈጠረውን ሰማይ እዩ እስቲ هل ترى من فطور የሆነ ስንጥቅ ምናምን ነገር ጉድለት የሆነ ክፍተት ነገር ታገኝበታለህ ታይበታለህ ምንም ነገር የለም አላህ የፈጠረውን ነገር በጠቅላላ ሲታይ አጂብ የሆነ በጣም የሚደንቅ የሆነ ተናሱቅ አለ እያንዳንዱ አላህ Subhanahu Wa Ta'ala የፈጠራቸው ነገሮች የሚገባቸውን በሚገባቸው ቦታ ቁጭ አድርጎ ነው የፈጠረው ሰውን ብቻ አይደለም ሰውን በተመለከተ ምን ብሏል لقد خلقنا الانسان في احسن تقويم ከዚህ በፊት አይተናል በአማረ ተክለ ቁመና በአማረ ሁኔታ ነው የፈጠርነው ብሏል የሰው ልጅ ብቻ አይደለም ሌሎችን ፍጥረታቶች በጠቅላላ ስናይና ስንመለከት يعني ስናስተነትንና ስናስተውል አላህ Subhanahu Wa Ta'ala በሚገባቸው መልኩ ሊሆን በሚገባው ይሄ እንደዚህ በሆነ ተብሎ አስተያየት በማይሰጥበት ሁኔታ ነው የፈጠረው ማለት ሁሉም ፍጥረት እንስሳቶችም ይሁን እጽዋቶችም ይሁን መሬቱም ይሁን ተራራውም ሰማዩም ይሁን ምንም ነገር ይሁን አላህ Subhanahu Wa Ta'ala ሲፈጥረው በትክክለኛ ቅርጹ በትክክለኛ ይዘቱ በሚገባው ሁኔታ አድርጎ ነው የፈጠረውና ይሄንን ጌታ አጥራ የዚህን ጌታ ስም አጥራ ማለት الذي خلق الكائنات جميعها ፍጥረታትን በጠቅላላ የፈጠረ ومنها الانسان وسوى كل مخلوق في احسن الهيئات የፈጠረውን እያንዳንዱ ፍጥረት ደግሞ በአማረና በተዋበ በሚገባው መልክ የፈጠረ ነው አላህ Subhanahu Wa Ta'ala فعدل قامته يعني ተክለ ቁመናውን ወይም ሁኔታውን በጠቅላላ ያስተካከለ ነው ወናሰበ بين اجزائه የሚፈጠርበትን አካሎቹን ደግሞ በስርዓት ያዋቀረና ስርዓት ይዞ እንዲቀመጥ ያደረገ የሆነ ጌታ ነው ማለት ነው وجعلها متناسقة محكمة غير متفاوتة ولا مضطربة የማይበላለጥ በቃ እስቲ የሆነ ፍጥረት የሆነ ፍጡር ምሳሌ ወሰዱና ይሄ እንደዚህ ቢሆን ጥሩ ነበር ተብሎ አስተያየት የሚሰጥበት ምንም የለም ሁሉንም እንስሳ ከትንሹ ነገር ጀምረን ማለት ቢታይ አላህ Subhanahu Wa Ta'ala በሚገባው መልኩ የፈጠረው ነው ይሄ ሁሉ ምን ያመለክታል على اتقانها من اله حكيم مدبر عالم ጥበበኛ የሆነ አዋቂ የሆነ ነገራቶችን የሚያስተናብር የሆነ አላህ Subhanahu Wa Ta'ala የፈጠራቸው ያስገኛቸው ጌታ እንደዚህ አይነት ባህሪ ያሉት የሚል ይገልጻል ማለት ሰማይን መመልከት ይቻላል ፀሐይን ማየት ይቻላል ከዋክብትን ጨረቃዎችን ሁሉን ነገር ቢታይ አላህ Subhanahu Wa Ta'ala የፈጠረው በሚገባውና በሚያምርበት መልኩ ነው የሚል መልእክት አለው ማለት والذي قدر فهدى يا ስሙን አጥራው ብዬ ያዘዝኩ ጌታ الذي قدر የነገሮችን ሁሉ ውሳኔ ያሳለፈ የሆነ ጌታ ነው فهدى ከዚያም ለዛ ለወሰነው ነገር የመራ የሆነ ጌታ ነው ማለት ነው والذي قدر لكل مخلوق ما يصلح له ለሁሉም ፍጥረት የሚገባውን የሚበጀውን ወሰኖለታል ለሰው ልጅ يعني الهدايه والشقاوه መመራትን ወይም السعاده والشقاوه ቀጥተኛውን መንገድ አሳይቶት ይሄ ቀጥተኛው መንገድ ነው ተከተል ይሄ መጥፎ መንገድ ነው እንዳትከተል እንድትርቅ ብሎ አላህ Subhanahu Wa Ta'ala ቀደር ሸርዒ የሆነ ሸሪዓዊ የሆነ ውሳኔ አሳልፏል ከዛ ያንን ፈሃዳ ለዛ ለተወሰነለት ነገር ደግሞ የመራው ነው አላህ Subhanahu Wa Ta'ala እንደደ ሙፈሲሮች እዚህ ቦታ በጣም አጂብ የሆነ የሚደንቅ የሆነ ንግግር ይናገራል ቀደረ ሲባል አሁን ሙተዓለቁ ማህዙፍ ነው ምንድነው የወሰነው አልተጠቀሰም ሁሉንም ነገር የሚገባውን ጊዜውን ሁኔታውን
ሁሉም ነገር አላህ Subhanahu Wa Ta'ala ወስኖለታል። ምሳሌ እንውሰድ። እጽዋቶች እንኳን ሳይቀር መቼ ያኒ ከፍሬያቸው ተፈልቅቀው መቼ ነው የሚወጡት? በምን መልኩ ነው የሚያድጉት? ምንድነው የሚያፈሩት? ለምን ያክል ጊዜ ቆይተው ከዛ ይከስማሉ? ምናምን የሚለውን ሁሉ አላህ Subhanahu Wa Ta'ala ወስኗል። የሚገርመው ማለት አንድ ነገር ሲተከል የተወሰነለት ጊዜ አለው። ያንን ጊዜውን ጠብቆ ፍሬውን ፈልቅቆ ይወጣል። ከዛ በኋላ ያደገ ጊዜዎቹን ጠብቆ አሁንም በሂደት ፍሬውን ይሰጣል። ከዛ በኋላ ደግሞ እንደገና ይደርቃል፣ እንደገና ሌላ ደግሞ ይፈጠራል። ይህን አላህ Subhanahu Wa Ta'ala ነው የወሰነው። ይሄ ብቻ አይደለም። እንስሳት ላይ ነው እንስሳቶችን አላህ Subhanahu Wa Ta'ala የሚገባቸውን ያኒ ተናሱል ሳይቀር ዘራቸው እንዲቀጥል የሚያስፈልገውን ነገር ሁሉ ሳይቀር አላህ Subhanahu Wa Ta'ala የወሰነና ያስቀመጠ የሆነ ጌታ ነው። ይሄ ብቻ አይደለም። የሚጠቅማቸውን ህይወታቸው ሊቀጥል የሚበጃቸውን ነገር ሁሉ ሳይቀር የወሰነ ጌታ። የሚገርመው እዚህ ቦታ ላይ ኢማም አልቁርጡቢ ረህመቱላሂ ዐለይሂ የሚያመጡት ነገር አለ። የሆነ የእባብ አይነት አለ። ያ እባብ የተወሰነ ጊዜ አለው አይኑ የሚጠፋበት ያኒ ይቆይና ሲያረጅ ወይም ደግሞ ትልቅ እድሜው ሲገፋ አይኑ ይጠፋል። ይሄን አይኑን ለማስተካከል ወይም የአይኑን ብርሃን ለመመለስ ምን ያስፈልገዋል? የሆነች የተክል አይነት አለች አሉ። ያቺ ታስፈልገዋለች። ያቺ ቦታ ያለችበት ቦታ ሄዶ ከዛ ነገር ጋራ አይኑን በዛ ነገር ያሽና ከዛ ብርሃኑ ይመለሳል። ሱብሃንአላህ። ይሄ ብቻ አይደለም። እንስሶችን ሌሎችንም በጠቅላላ በጣም አጃኢብ የሆነ በዚህ ፍጥረተ ዓለም ላይ እንዳለ ሲታይ የሚደንቅ የአላህን Subhanahu Wa Ta'ala ሁሉን ነገር ቻይነት የአላህን ፕሮግራም የአላህን Subhanahu Wa Ta'ala የነገሮችን የወሰነበት ሁኔታ በጣም የሚገርምና የሚደንቅ መሆኑን የሚያሳየን ነገር ነው ማለት ነው። ምናየው ስለ ባህር ተመልከቱ። ውስጡ ላይ ስላሉት እንስሶች ውስጡ ላይ ስላሉ በጣም ያኒ ውጭ ላይ የብስ ላይ ካለው በብዛትና በቁጥር በአይነት የሚገዝፍ የሚበልጥ የሆነ ፍጥረት ነው እዛ ውስጥ ያለው። በምን መልኩ ነው ያ ሁላ ህይወቱን የሚቀጥለው? በምን መልኩ ነው ህይወቱን የሚያስቀጥለው? በምን መልኩ ነው የሚራባው የሚለውን የሚያውቀው አላህ Subhanahu Wa Ta'ala ብቻ። ይህንን ሁሉ ያደረገውን ጌታ ስም አጥራ ነው የምልህ። ከማይገባው ባህሪ ከማይገባው ነገር ከትንሽ ቦታዎች ላይ አላህን ከማዋል አጥራው አልቀው የሚል መልእክት ነው ያለው ማለት ነው። እና قدر أجناس الأشياء وأنواعها وصفاتها وأفعالها የነገሮችን አይነታቸው ባህሪያቸው መገለጫቸውን ሁሉም ያኒ ጎሳቸውን ሳይቀር የወሰነና ለዛውም የመራቸው የሆነ ጌታ ነው እንደማለት ነው። نعم እና والذي قدر فهدى የሚለው ውስጡ ላይ ያለው ማዕና ውስጡ ላይ የሚይዘው መልእክት በጣም እጅግ ሰፊ የሆነ መልእክት ነው ማለት ነው። አላህ Subhanahu Wa Ta'ala ሁሉንም ፍጥረታት ሁሉንም ፍጡራን አስገኝቶ ሲያበቃ ሚና ሰጥቷቸዋል፣ ወዚፋ ሰጥቷቸዋል፣ የሆነ ነገርም ወስኖላቸዋል። ያንንም እንዲፈጽሙ እንዲንቀሳቀሱ ሰበቡን አግርቶላቸዋል ማለት ነው። ለምሳሌ የሰው ልጅ ኑሮ እንዲቀጥል በኑሮ ያኒ የሰው ዘር እንዲቀጥል የሚያስፈልጉትን ነገሮች በጠቅላላ አላህ Subhanahu Wa Ta'ala አግርቶለታል። የሰው ልጅ የተለያዩ የመድኃኒት አይነቶችን እንዲያውቅ አላህ Subhanahu Wa Ta'ala አድርጎታል። የተለያዩ የምናያቸው ዘመናዊ ቴክኖሎጂዎች በጠቅላላ እንዲያውቁ ያደረጋቸው አላህ Subhanahu Wa Ta'ala ያኒ የሰው አእምሮ ይህንን ነገር እንዲያውቅና ተመራምሮ እዚህ ላይ እንዲደርስበት ያደረገው ማን ነው? ያገራው አላህ Subhanahu Wa Ta'ala። ይህ ብቻ አይደለም። በሰው ልጆች ከነሱ ውጭ እንኳን ብንሄድ ሐታ ዓቂል አይደሉም ማሰብና ማስተዋል አይችሉም የሚባሉት እንስሳቶች ሳይቀር የሚሰሩትን ስራ ስናይ በጣም የሚደንቅና የሚገርም ነው። ቀደም እንዳየነው የእጽዋቶች የሚበቅሉበትን ከያኒ ፍሬ የሚሰጡበትን ጊዜ ሁሉ የወሰነላቸው ጌታ አላህ Subhanahu Wa Ta'ala ነው። وقدر للنحل انتاج العسل يعني ንብ እንደዚሁ ማር እንድታመርት ያደረጋት አላህ Subhanahu Wa Ta'ala وأوحى ربك إلى النحل أن اتخذي من الجبال بيوتا ومن الشجر ومما يعرشون ثم كلي من كل الثمرات فاسلكي سبل ربك ذللا الله سبحانه وتعالى لا نب أقرالات ከተለያዩ የእጽዋት አይነቶች የአበባ አይነቶች ቀስማ ከዛ በኋላ ማር እንድትሰጥ ያደረጋት አላህ Subhanahu Wa Ta'ala ነው። ይህንንም ወሰነ። ይህንንም መንገድ በቀላሉና ገር በሆነ መልኩ እንድታደርገው እንድትፈጽመው አገራላት። وقدر للبقرة در الحليب يعني
ያኒ ወተት እንድታገትም አላህ Subhanahu Wa Ta'ala ለከብቶች ይህንን አገራላቸው ይህንንም እንድትሰጥ ጊዜዋን ጠብቃ እንድትሰጥ ሁሉም ሂደት አለው ጊዜ አለው ሁሉ شيء عنده بأجل مسمى እንደሚለው ማለት ነውና ይህንን ነገሮች ሁሉ የወሰነው አላህ Subhanahu Wa Ta'ala ነው የሱን ስም ልታጠራ ይገባል ይህንን ነገሮች የሚጠቅሰው ለምንድን ነው የመጀመሪያውን ትዕዛዝ ምክንያቱን ለመግለጽ ነው የአላህን ስም ማጥራት ያለብህ አላህን ማላቅ ያለብህ አላህ ከሁሉ የላቀ መሆኑን ከማይገባው ነገሮች ሁሉ የጠራ መሆኑን መግለጽ ማመን ያለብህ ለምንድን ነው እነዚህ ነገሮች ሁሉ የፈጸመው ያገራው እሱ ስለሆነ የሚል ማዕና አለው ማለት ቀጠለና ምን አለ والذي اخرج المرعى ያም اخرج المرعى اي العشب ማለት ነው ግጦሽ ነገሮችን ለግጦሽ የሚሆኑ ነገሮችን ያወጣ ያበቀለ የሆነ ነው አላህ Subhanahu Wa Ta'ala ማለት فجعله غثاء احوا ከዚያም በኋላ ያን ነገር እንዲበቅል ካደረገው በኋላ جعله غثاء እንዲደርቅ አደረገው ጊዜውን ጠብቆ ይደርቃል ይሄ ነገር ማለት احوا የጠቆረም እንዲሆን ያደርጋል ጊዜውን ጠብቆ ይደርቃል ከዛ በኋላ ደግሞ ይደርቃል ከዛ በኋላ ደግሞ ይጠቁራል ማለት ይሄ አላህ Subhanahu Wa Ta'ala ያደረገው ነገር ነውና እሱን ልታጠራ ይገባል አይ والذي انبت العشب وما ترعاه الدواب እንስሶች የሚግጡት እንስሶች የሚበሉትን ነገር ሁሉ እንዲበቅሉ ያደረገ ነው من النبات الاخضر يعني አረንጓዴ የሚበቅሉ ነገሮችን ማለት ነው وانبت جميع اصناف النبات ሁሉንም የበቃይ አይነቶች የእጽዋት አይነቶችን ሁሉ ያወጣ ነው والزروع ليأكلها الانسان يعني ሰዎች እንዲመገቡት እንስሶቻቸውም ይህንን ነገር እንዲመገቡ በማለት አላህ Subhanahu Wa Ta'ala እነዚህን እጽዋቶች ሁሉ ያስገኘና ያበቀለ ነው ማለት ነው ثم جعل ذلك المرعى بعد أن كان أخضر ይሄ እጽዋት አረንጓዴ ሆኖ ለምለም ሆኖ አይንን የሚማርክ አይንን የሚስብ ሆኖ በቅሎ ከቆየ በኋላ جعله غثاء احوا እንዲደርቅ ያደርገዋል غثاء ማለት የሆነ አቧራ يعني ወደዛ ይዞት ሊሄድ የሚችል ወይም ደግሞ የጎርፍ ላይ ከላይ ተከማችቶ የሚሄድ ግሳንግሱ ነገር ማለት እንደዛ ሆኖ እንዲደርቅ ያደርገዋል احوا እንደዚሁም እንዲጠቁር ያደርገዋል እንግዲህ አንድ ተክል አረንጓዴ የነበረው ለምለም የነበረው የሚያምር የነበረው በጊዜ ሂደት ይደርቅና ጥቁር ብሎ በቃ አፈር ይመስላል ማለት ከዛ በኋላ በሂደት ደግሞ ወደ አፈር ይቀላቀላል አይ ባሊያን ሀሺመን ጃፈ اسود بعد اخضراره አረንጓዴ ከሆነ በኋላ ይጠቁራል نعم ይሄ እንግዲህ የዱንያ ምሳሌ አድርጎ አላህ Subhanahu Wa Ta'ala ብዙ አንቀጾች ላይ ያመጣዋል በሱረት ዩኑስ ላይ በሱረቱል ካህፍ ላይ ይህንኑ አላህ Subhanahu Wa Ta'ala ደግሞ ደጋግሞ ይናገራል قال الله تعالى واضرب لهم مثل الحياة الدنيا كماء أنزلناه من السماء የዱንያን ህይወት ምሳሌ አድርግላቸው ልክ ከሰማይ እንዳወረድነው ውሃ ከዛም فاختلط به نبات الارض በዚህ ውሃ ደግሞ የምድር በቃዮች እንደሚቀላቀሉበት ከዚያም فاصبح هشيما تذروه الرياح ንፋሶች የሚበትኑት ደረቅ እንደሆነ ጽዋት ወይም ተክል ምሳሌ አድርግላቸው ብሎ አላህ Subhanahu Wa Ta'ala ይናገራል በዱንያ ዛሬ ላይ ሲታይ አምሮ አሸብርቆ ተውቦ ሁሉም ነገሩ የሚማርክ የሚስብ ሆኖ ይታያል يعني ዱንያ በተክላላ ዑሙመን ማለት ከዛ በኋላ ከተወሰነ ጊዜ በኋላ ደግሞ እንዳልነበረ ሆኖ ትላንትና ይሄ ሀገር ይሄ ነበር እንዴ በሚያስብል ደረጃ ተቀይሮ ተለውጦ ምንነቱ ሳይታወቅ ሁሉ ጠፍቶ ይገኛል የሰውም ልጅ ህይወት እንደዚህ ነው ዛሬ ላይ ጠንካራ ነው ብርቱ ነው መንቀሳቀስ ይችላል መሯሯጥ ይችላል ፈለገውን ነገር ማድረግ ይችላል يعني ከውበትም ውበት ከመልክም መልክ ከተክለቁመናም እንደዛው ይሄ ሁሉ ይኖራል ከዛ ነገ ከነጎዳ ሲሆን ዱንያ ላይ የቆየ ሲሄድ ይሄ ሁሉ እየረገፈ ኃይሉ እየደከመ يعني ዱብ ሲል የነበረው ሲሮጥ ሲሯሯጥ የነበረው ሰው መራመድ እንኳን የሚያቅተው መቆም እንኳን የሚሳነው ይሆናል يعني ውበቱ እንዳለ ረግፎ ተቀይሮ በዚህ መልክ ይሆናል የነበረው ዱንያ ያልቃል ምናምን ይቀየራል ዱንያ ማለት ይሄ አላህ Subhanahu Wa Ta'ala ይህንን ምሳሌ ሲያደርግ ለምንድነው ለዱንያ ብላችሁ አኺራችሁ እንዳታጡ የሚል ዋነኛ ትልቅ መልእክት ስላለው በሌላ አያ ላይ ምን አለ ألم ترى أن الله أنزل من السماء ماء الله سبحانه وتعالى كسماء زناب وها يورد مونون عليه منه فسلكه ينابيع في الأرض كزيان بمريت وسط منش أدرقو يسقبوها كسماء يوردون وها
ثم يخرج به زرعا مختلفا ألوانه ከዚያም መልኩ የተለያየ ብዙ አይነት የሆነ በቃዮችን ተክሎችን ያወጣበታል ያበቅልበታል ثم يهيج ከዛም ይናወጣል يعني ይንቀሳቀሳል ስታየው እንዳለ ለምለም ሆኖ አሸብርቆ አረንጓዴ ሆኖ ትመለከተዋል ከዛም فتراه مصفرا ከዛም የገረጣ ይሆንና ثم يجعله حطاما ስብርብር ያለ የተሰባበረ ትላንት እንዳልነበረ አድርጎ አላህ Subhanahu Wa Ta'ala ያጠፋዋል إن في ذلك لذكرى لأولي الألباب በዚህ ውስጥ ለልቦና ባለቤቶች ተግሳጽ አለበት ምክር አለበት ተመከሩበት የሚል ማዕና የሚል መልእክት አለው ማለት ነው እና አላህ Subhanahu Wa Ta'ala እነዚህን ሁሉ የእጽዋት አይነቶች ሲያወጣ ለሰው ልጆች يعني የሚመገቡት እንዲሆን እንደዚሁም ደግሞ ለእንስሶቻቸውም የሚመገቡት ነገር እንዲሆን አድርጎ አላህ Subhanahu Wa Ta'ala ያወጣው ነገር ነው ይህ ደግሞ የአላህን ሁሉን ቻይነትና ምንም የሚሳነው ነገር እንደሌለ የሚያመላክት ነው የሰውን አፈጣጠር በተመለከተ ምን አለ الله الذي خلقكم من ضعف الله እናንተን ሲፈጥራችሁ የሚያስገኛችሁ من ضعف ከድክመት ነው ያስገኛችሁ መጀመሪያ ስትፈጠሩ ደካማ ሆናችሁ يعني ከተወለደ በኋላ ጨቅላ ሆኖ በትንሽ ነገር እንኳን ጉዳት ሊደርስበት ምናልባትም ህይወቱን ሊያጣ የሚችል ህፃን ሆኖ ነው ሁሉም ሰው ሲያድግ ማለት ነው ثم جعل من بعد ضعف قوة ከዛ በኋላ ደግሞ ከድክመት በኋላ ደግሞ ኃይል አላህ Subhanahu Wa Ta'ala ይሰጠዋል ያደርግለታል ثم جعل من بعد قوة ضعفا وشيبة ከዚያም ከዛ ኃይል በኋላ ደግሞ ድክመትና ሽበትን አላህ Subhanahu Wa Ta'ala እርጅናን ያመጣበትና እንዲደክም ያደርገዋል የሰው አፈጣጠር ሂደቱ ይህ ነው በማለት ይገልጻልና ይሄም አያ ላይ የሚያመላክተው ይህ ነው ሂደቱ ይሄ ነውና በዚህ ዱንያ ላይ እንዳትሸነገሉ ይህንን ያደረገው ጌታ ሁሉን ቻይ ነውና እሱን ልታጠሩት ከማይገባው ባህሪ ሁሉ ለታርቁት ይገባል የሚል ማዕና በውስጡ ላይ ይዛል ማለት والذي أخرج المرعى ከዛ አስከተለና ምን አለ فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله እኛ ይህንን ቁርአን እናስነብብሃለን سنقرئك እናስነብብሃለን እንድታነበው እናደርጋለን ነብዩ አለይሂ ሰላቱ ወሰለም كان أميا لا يقرأ ولا يكتب የአላህ መልእክተኛ መጻፍም ማንበብም የማይችሉ ነበሩ ይህ ደግሞ ተአምር ማንበብም መጻፍም የማይችሉት ሰው ይሄንን የሚያክል ለዓለም ብርሃን የሚሆን በጣም ትንግርት የሆነን ቁርአን ማምጣታቸው ሌላ ሙዕጂዛ ሌላ ተአምር ነው አላህ Subhanahu Wa Ta'ala ለሳቸው መስጠቱ ማለት ነውና سنقرئك እናስነብብሃለን فلا تنسى አንተም አትረሳም ይሄንን እንድታነበው ያደረግነህን ቁርአን አትረሳውም ብሎ አላህ Subhanahu Wa Ta'ala ቢሻራ ነው የነገራቸው በስራት ማለት ነው መጀመሪያ ጊዜ አካባቢ አላህ መልእክተኛ ቁርአን ሲመጣላቸው ገና ጅብሪል እያነበበ የመጀመሪያውን እያነበበ يعني እያነበበላቸው መጨረሻውን እንኳን ሳይጨርስ እሳቸው ይጀምሩ ነበር ለምን እንዳይጠፋባቸው ቶሎ ብሎ እሱ የሚናገረውን ነገር ለመያዝ ብለው ማለት ነው ከዛ አላህ Subhanahu Wa Ta'ala አብሽር በዚህ መልክ አትጨናነቅ እኛ ይህንን ቁርአን إن علينا جمعه وقرآنه ልብህ ላይ እንዲሰበሰብ ማድረጉ የኛ ኃላፊነት ነው አትረሳውም ታነበዋለህ ብሎ አላህ Subhanahu Wa Ta'ala አበሰራቸው ማለት ነው ይህ እንግዲህ ቁርአን መጀመሪያ ይህ ሱራ መጀመሪያ አካባቢ ከወረዱ ምዕራፎች አንዱ መሆኑን የሚያሳይ መልእክት ነው እሳቸው ገና ወህይ እየተለማመዱ የነበረበት ሰዓት ስለነበር ይጨነቁ ነበር አትጨነቅ አይዞህ ሰንقرئك እንድትቀራው እናደርጋለን فلا تنسى እንደዚሁም አንተም አትረሳውም ብሎ አላህ Subhanahu Wa Ta'ala አላቸውና ቀጥሎ ምን አለ إلا ما شاء الله አላህ የፈለገውን ሲቀር አላህ Subhanahu Wa Ta'ala እንድትረሳው የፈለገውን ነገር እሱን ትረሳዋለህ ይሄ ላይ ሁለት አይነት አስተያየቶች አሉ አንደኛው إلا ما شاء الله የተባለው يعني አላህ ከፈለገ እንድትረሳው ከፈለገ አላህ እንድትረሳው ያደርጋል የሚል ማዕና አለ ይህን ደግሞ በማስመልከት ነብዩ አለይሂ ሰላቱ ወሰለም የወረደላቸውን ቁርአን አልረሱም የረሱት ነገር የለም ማለት ነው طيب ሁለተኛው ተርጓሜ ደግሞ إلا ما شاء الله ማለት አላህ Subhanahu Wa Ta'ala እንድትረሳው የፈለገውን ሊሽረው የፈለገውን አንቀጽ ከሆነ እሱን ትረሳዋለህ የሚል ማዕና አለ ከቁርአን መካከል ما ننسخ من آية أو ننسها نأتي بخير منها أو مثلها ይላል አንዳንድ የተሻሩ አንቀጾች አሉ ከቁርአን ውስጥ ማለት ሲሻሩ لفظا ومعنى يعني حكماتهم እንደዚሁም ደግሞ ለፍዛቸውም ቃላቸውም ሳይቀር የተሻሩ አንዳንድ አንቀጾች አሉ እነዛን አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም እንዲረሱት ያደርጋል
አው ኑንሲሃ ነእቲ ቢኸይር ሚንሃ አው ሚስሊሃ ከዛ የተሻለ ወይም የዛው አምሳያ የሆነ ምናመጣ ቢሆን እንጂ ዝም ብለን እንድትረሳው ወይም አንሽርም ብሎ አላህ Subhanahu Wa Ta'ala ተናግሯል። ሰነቅሪኡከ ፈላ ተንሳ ኢላ ማሻ አላህ ሚለው የሚያሳየው የሚያመላክተው ይህንን ነው በማለት ይገልጻሉ ማለት ነው። ኢላ ማሻ አላህ ኢነሁ يعلم الجهر وما يخفى አላህ Subhanahu Wa Ta'ala يعلم الجهر ግልጽ የሆነ ነገርን ያውቃል። ሰዎች ያኒ ባንደበታቸው አውጥተው የሚናገሩትን ወይም ደግሞ የሚሰሩት የሆነ የሚታይ ግልጽ የሆነውን ነገር አላህ ያውቃል። وما يخفى ከዚህም የተደበቀውን ሽሽግ የሆነውን ሰው በልቡ ላይ ቋጥሮ የያዘውን የሚያስበውና የሚያሰላስለውን ነገር እንኳን ሳይቀር አላህ Subhanahu Wa Ta'ala ያውቃል። إنه يعلم الجهر وما يخفى የሚለው ይህንን ከአላህ የሚደበቅበት ምንም ነገር የለም። አላህ Subhanahu Wa Ta'ala يعلم سركم وجهركم ሚስጥራችሁንም ያውቃል እንደዚሁም ደግሞ ግልጽ መታወቁትን ነገር አላህ Subhanahu Wa Ta'ala ያውቃል። وما يخفى على الله من شيء في الأرض ولا في السماء በምድርም ይሁን በሰማይ ከአላህ የሚሸሸግበትና የሚደበቅበት ምንም ነገር የለም። ሁሉም ነገራችሁን አላህ ያውቃልና አላህ እንድትጠነቀቁ ልትፈሩ ይገባል የሚል መልእክት አለው። ኢንሻአላህ ቀጥሎ ያሉትን አንቀጾች በቀጣዩ ጊዜ ለማየት እንሞክራለን። አላህ በሰማነው የምንጠቀም ያድርገን። የቁርአንን ፋህምና ተደቡር አላህ ይስጠን። ቁርአንን ሁሌ በዘውታሪነት ከሚያነቡ ሰዎች አላህ ያድርገን። ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።